እንደምን ዋላችሁ ተመልካቾች። የቀን ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። ለሁለት ሳምንታት በጎንደር ከተማ ሲካሄድ የሰነበተው የመላ አማራ ጨዋታዎች በስፖርታዊ ጨዋነት ታጅቦ ትላንት ተጠናቋል። ውድድሩ ከተያዘለት ዓላማ አኳያ ስኬታማ እንደነበር የክልሉ ወጣቶችና ስፖርት ቢሮ ገልጿል። የ2017ቱን የመላ አማራ ጨዋታዎች ለማዘጋጀትም ደሴ ከተማ ተመርጣለች። ኪዳነ ማርያም ብርሃኔ ለሁለት ሳምንት በድምቀት በጎንደር ሲካሄድ የሰነበተው የመላ አማራ ጨዋታዎች ባሳለፍነው እሁድ ፍጻሜውን አግኝቷል። 18 ዞኖችና ከተማ አስተዳደሮችን ያሳተፈው በ20 የስፖርት አይነቶች የተካሄደው ይህው የመላ አማራ ጨዋታዎች በስፖርታዊ ጨዋነት ተሞልቶ በክልሉ የሚገኙ ምርጥ ስፖርተኞችን አፎካክሮ ዕለተ እሁድ በአጼ ፋሲለደስ ስቴዲየም በተደረገ የወንዶች እግር ኳስ የፍጻሜ ጨዋታ ተጠናቋል። የአማራ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ እርዚቂሳ 8ኛው የመላ አማራ ጨዋታዎች እቅዱ መሳካቱን ተናግረዋል። በዚህ ትልቅ ውድድር መዝራት የተፈለገው አንዱ ዓላማ በህዝቦች መካከል ወዳጅነትን፣ ፍቅርንና አንድነትን ማጠናከር ነበር። ይህም በሚገባ ተሳክቷል ማለት ይቻላል። የጎንደር ከተማ ህዝብ ውድድሩ እንደሚካሄድ ካወቀበት ጊዜ ጀምሮ ሰፊ ዝግጅት በማድረግ ስፖርተኞችን በፍቅርና በወንድማዊ አክብሮት አስተናግዷል። ሌላው የዚህ ውድድር ዓላማ የውድድር መድረኮችን በማመቻቸት ለክልሉና ለሀገር የሚጠቅሙ ተተኪ ስፖርተኞችን ማፍራት ነው። በዚህ እጅግ ተስፋ ሰጪ ታዳጊ ስፖርተኞችን በየውድድሩ አይነቱ ማግኘት ተችሏል። አቶ እርዚቃ አያይዘው በ8ኛው የመላ አማራ ጨዋታዎች ብዙ ልኡካን ያሳተፉ አካላትን አመስግነዋል። በአንጻሩ ለውድድሩ ትኩረት ሳይሰጡ ከናካቴው የቀሩትንም ኮንነው በአጠቃላይ የ8ኛው የመላ አማራ ጨዋታዎች በስኬት እንዲጠናቀቅ አስተዋጽኦ ላደረገው የክልሉ መንግስትና ሌሎች ባለድርሻ አካላት ምስጋና አቅርበዋል። በዚህ ውድድር የታዳጊ ህልም በውል የተረዱ እንደ ባህር ዳር ከተማ፣ ሰሜን ሸዋ፣ ደቡብ ወሎ፣ ጎንደር ከተማ፣ ደሴ ከተማ ያሉት የውድድሩ ፋይዳ በመረዳት በርካታ ስፖርተኞችን ይዘው በመምጣት ለነበራቸው ተሳትፎ ላመሰግናቸው እወዳለሁ። አንዳንድ ዞኖች ደግሞ በአንጻሩ አንደኛውን ስፖርት ከሌላኛው ስፖርት በመለየት ከዚህ ቀደም ውጤታማ የሆኑበትን የስፖርት አይነት ጭምር በመተው የታዳጊዎችን ህልም ለማምከን የተሄደበት ርቀት ትክክል እንዳልሆነ መግለጽ እወዳለሁ። በአጠቃላይ 8ኛው የመላ አማራ ጨዋታዎች ከፍ ባለ ደረጃ በሰፊ ቅድመ ዝግጅት በሚገባው ልክ ሰላማዊ ሆኖ ተጠናቋል። ውድድሩ በዚህ ልክ እጅግ ደማቅ ሆኖ እንዲጠናቀቅ ዘወትር ከጎናችን ሆኖ የሚደግፈን የክልሉ መንግስት ድርሻው ከፍ ያለ ነውና በእጅጉ አመሰግናለሁ። ሌላው በውድድሩ መዝጊያ ቀን ንግግር ያደረጉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ባዩ አባይ በበኩላቸው ስፖርት ለሀገር እድገት ያለውን ጠቀሜታ በመገንዘብ የስፖርት መሰረተ ልማት ግንባታችንን አጠናክረን እንቀጥላለን ነው ያሉት። ስፖርት ለአንድ ሀገር የአእምሮና የአካል ጤንነት ከመገንባት ባለፈ በህዝቦች መካከል ትስስርን፣ አብሮነትን በመገንባት በኩል ትልቅ ሚና ይጫወታል። በዚህም የክልላችን ወጣትና ስፖርት ቢሮ ክልሉ ከቅርብ ጊዜ ወዲህ ይህንን ለማጠናከር በከተማችንም ጭምር የስፖርት ማዘውተሪያ ስራዎች የጀመርናቸው ስራዎች በቀጣይም አጠናክረን በመቀጠል ወጣቱ በስፖርት በማዘውተር የአካልና የአእምሮ ጤንነትን በመጠበቅ የሀገር አንድነትና ሰላም እንዲጠብቅ ለማድረግ ሰፊ ስራ የምንሰራ ይሆናል። በዕለቱ ከተላለፉት መልእክቶች በኋላ የ8ኛው የመላ አማራ ጨዋታዎች የማጠቃለያ የእግር ኳስ መርሃ ግብር በደቡብ ወሎና ወልዲያ መካከል ተደርጓል። በጨዋታውም ደቡብ ወሎ በሰይፈ ታከለ ብቸኛ ግብ 1-0 አሸንፎ ውድድሩን በቀዳሚነት ጨርሷል። ከጨዋታው በኋላም ለኮከብ ተጫዋቾች፣ አሰልጣኞች፣ ዳኞችና ውድድሩ በስኬት እንዲጠናቀቅ ላደረጉ አካላት ሽልማት ተበርክቷል። ቀጣይ 2017 የሚደረገውን የመላ አማራ ጨዋታም ደሴ እንድታዘጋጅ ተመርጦ ውድድሩ ተቋጭቷል። በኢትዮጵያ ፕሪሚየር ሊግ ፋሲል ከነማና ቅዱስ ጊዮርጊስ ተጋጣሚዎቻቸውን አሸንፏል። ፋሲል ከነማ ከመመራት ተነስቶ ነው ወላይታ ዲቻን ያሸነፈው። ተመጣጣኝ ፉክክር በታየበት ጨዋታ በ39ኛው ደቂቃ የጦና ንቦች ያገኙትን ፍጹም ቅጣት ምት ቃል ኪዳን ዘላለም አስቆጥሮ የመጀመሪያው አጋማሽ ተጠናቋል። አለም ብርሃን ይግዛው ከቀኝ መስመር ጥሩ አድርጎ ያሻገረውን ኳስ የተጠቀመው ሴማውሊ በግንባሩ በመግጨት አጼዎቹን ወደ አቻነት መልሷል። 81ኛው ደቂቃ ላይ ሴማውሊ በድጋሚ ከናትናኤል ገብረ ጊዮርጊስ የደረሰውን ኳስ ከመረብ ጋር በማገናኘት ፋሲል ጨዋታውን 2-1 አሸንፎ 3 ነጥብ እንዲያገኝ አስችሏል።
ትላንት መሪው ቅዱስ ጊዮርጊስም አሸንፎ መሪነቱን አጠናክሯል። ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን 2-0 ነው መርታት የቻለው። ለፈረሰኞቹ 38ኛው ደቂቃ ላይ እስማኤል ኦሯጎሮ ሄኖክ አዱኛ ያሻማውን ኳስ በግንባሩ በመግጨት ግብ አስገኝቷል። በመጨረሻዎቹ 10 ደቂቃዎች ቅዱስ ጊዮርጊሶች ይበልጥ አጥቅተው ተጫውተዋል። በጭማሪ ደቂቃም በቢኒያም በላይ ላይ የተሰራውን ጥፋት ተከትሎ የተገኘውን የፍጹም ቅጣት ምት ሃይደር ሸረፋ በማስቆጠር የቡድኑን አሸናፊነት አረጋግጧል። ጨዋታውን በፈረሰኞቹ 2-0 ውጤት ተቋጭቷል። ዛሬ ፕሪሚየር ሊጉ ሲቀጥል ኢትዮጵያ መድን ከአርባ ምንጭ፣ ድሬዳዋ ከለገጣፎ ለገዳዲ ይጫወታሉ። ትላንት በተደረጉ የተለያዩ የማራቶን ውድድሮች ኢትዮጵያውያን አትሌቶች ድል አድርገዋል። በፓሪስ ማራቶን ኢትዮጵያውያን አትሌቶች አሸንፏል። በውድድሩ በወንዶች አበጃ አያና ሲያሸንፍ ጉያ አዶላ ሁለተኛ ሆኗል። በሴቶች አታለላንሙትና ፍቅርተ ሁለተኛና ሶስተኛ በመሆን ተከታትለው ገብቷል። በዴጉ ኢንተርናሽናል ማራቶንም ኢትዮጵያውያን አትሌቶች አሸናፊ ሆኗል። በውድድሩ በወንዶች ሚልኬሳ መንገሻ ሲያሸንፍ በሴቶች አያንቱ ደምሴ አንደኛ ሆናለች። በተመሳሳይ ትላንት በተደረገው የበርሊን ግማሽ ማራቶን ጽጌ ገብረ ሰላማ ሁለተኛ፣ የዓለም ጌጥ ሶስተኛ ሆነው ተከታትለው ገብቷል። በሚላን ማራቶንም ስንታየው ደሴ ሁለተኛ ሆና ውድድሯን ጨርሳለች። በኮቪድ ምክንያት ከ2019 ወዲህ ተቋርጦ የቆየው የቻይና ዣሚን ማራቶንም ትላንት ተደርጎ ኢትዮጵያውያን አሸንፏል። በውድድሩ በሴቶች ኢትዮጵያዊቷ መሰረት አለሙ ስታሸንፍ ጉተኒ ሶስተኛ ሆና ጨርሳለች። በወንዶቹ ደግሞ ሌንጮ ተስፋዬ ሶስተኛ ደረጃን ይዞ አጠናቋል።